አይተን ነበረ። በዚህ ቪዲዮ ቀጣዩን ፓርት 2 ይሰራል ባላችሁ መሰረት በኮሜንት ላይ እሱን እንመለከታለን። ከዚህ በፊት ለማስታወስ ያህል ስለ ቴስቲንግ ኦፍ ሃይፖቴሲስ ኤክስፐሪሜንቴሽን በተወሰነ አንስተን ነበረ። ጥያቄ አስተያየት ካላችሁ አሁንም እንደተለመደው ኮሜንት ላይ መጻፍ እንዳትረሱ። ቪዲዮ ከተመቻችሁ ላይክ፣ ለጓደኞቻችሁ ሼር ማድረግ እንዳትረሱ። ፒዲኤፉን የምትፈልጉ ከሆነ ቴሌግራማችን ላይ ኮሜንት ባለው ቴሌግራም ሊንክ ላይ ገብታችሁ ፒዲኤፉን ለዚህም ሌሎች የሪሜዲያል ጋር የተያዙ መረጃዎችንና ማቴሪያሎችን እዛ ላይ ቴሌግራም ላይ አክሰስ ማድረግ ትችላላችሁ። እሱን ጆይን አድርጉ። ቴስቲንግ ሃይፖቴሲስ እንደ ወይም ኤክስፐሪሜንቴሽን አራት ላይ የተወሰነ ለማስታወስ ያልከባለፈው እንግዲህ ሃይፖቴሲስ ምንለው ኢንተለጀንት የሆነ ገስ ነው ብለናል አይደለም። ዝም ብሎ አይነት ገስ ሳይሆን ኤዱኬትድ የሆነ ገስ ነው ብለናል። ቲዮሪ ደግሞ የምንለው በተለያዩ ሳይንቲስቶች በተለያዩ መልኩ ቴስት የተደረጉ በተደጋጋሚ ኮንሲስተንትሊ ሰፖርት የተደረጉ በመረጃ ሰፖርት የተደረጉ ወደ ቲዮሪ ያድጋሉ። ጠንካራ ሆነው ወደ ጽንሰ ሀሳብ ያድጋሉ። እነሱ ደግሞ ለሳይንቲስቶች የተሻለ ፕሬዲክሽን እንዲሰጡ ይረዳቸዋል። የተለያዩ ቲዮሪዎች ባዮሎጂ ውስጥም አሉ። ሌላው ሎ ነው። ሎ ደግሞ ከፍ ይላል ከቲዮሪ ከፍ እና የሆኑ ባዮሎጂካል ፌኖሜናዎች አንደር ሰርቴን ኮንዲሽን በኤክስፐሪመንት ላይ otherwise ትሩ የሚሆኑ ኮንዲሽኖች ሎ እንላቸዋለን ማለት ነው። most of the time በማቴማቲካል ሪሌሽንሺፕ እንገልጻቸዋለን። ቤስት ኤግዛምፕል ለዚህ ብለን ምሳሌ የሰጠነው የባዮሎጂ ውስጥ የሜንድል ሎ ኦፍ ኢንሄሪታንስ ነው። ሜንድል ሎ ኦፍ ኢንሄሪታንስ ለዚህ ቤስት ኤግዛምፕል የሆነ በሌሎች ሳብጀክት ፊልዶችም ፊዚክስ ላይ ሎ ኦፍ ኢነርሺያ፣ ኒውተንስ ሎ ኦፍ ሞሽን መሳሰሉ እነዚህ ሎ ናቸው። ከቲዮሪ ከፍ ያሉ አንደር ሰርተን ኮንዲሽን otherwise ትሩ የሆኑ ናቸው። የተለያዩ ኤክስፐሪመንታል ቫሪያብሎች አሉ። ኤክስፐሪመንታል ቫሪያብል ያልናቸው እኛ ብዙ ፋክተሮች ናቸው። በየትኛውም ኤክስፐሪመንት ላይ ያሉ ፋክተሮች ናቸው ወይም ነገሮች ናቸው። እኛ በምንሰራው ኤክስፐሪመንት ላይ ኢንፍሉዌንስ ሊያደርጉ ውጤቱ ላይ ተጽዕኖ ሊያሳድሩ የሚችሉ የተለያዩ ፋክተሮች ናቸው ቫሪያብል ኤክስፐሪመንታል ቫሪያብል የምንላቸው። በኤክስፐሪመንት ውስጥ ደግሞ የተለያዩ አይነት ኤክስፐሪመንታል ቫሪያብሎች ይኖራሉ። እነዚህ ደግሞ ውጤታችን ላይ ተጽዕኖ ስለሚያሳድሩ እያንዳንዱን በጥንቃቄ ማየት ያስፈልጋል። አሁንም ከታች የተለያዩ ወደ 4 የሚጠጉ ቫሪያብሎችን ኤክስፐሪመንታል ቫሪያብሎችን አንድ በአንድ እንመለከታለን። የመጀመሪያው ኢንዲፔንደንት ቫሪያብል ነው። are variables that the experimenter changes to see if this after affect the performance of the dependent variables. So they are the conditions or events under experimentation or testing. It can be changed systematically in an experiment. For example, in an experiment in which seedlings are grown at different temperature. Therefore, in this example, the temperature is the independent variable ይሆናል ማለት ነው። ባጭሩ ኢንዲፔንደንት ቫሪያብል ምንለው ኮዙ ነው። the cause ወይም the change የምንለው ኤክስፐሪመንታል ወይም እኛ ኤክስፐሪመንት የምናደርገው ልንቀይረው የምንቀይረው ነገር ኢንዲፔንደንት ቫሪያብል ይሆናል ማለት ነው። በኤክስፐሪመንት ውስጥ ኢንዲፔንደንት ኢንቴንሽናሊ ማኒፑሌት ወይም ቼንጅ የምናደርገው ነገር ነው። በኤክስፐሪመንት ውስጥ ለምሳሌ እዚህ ጋር በምሳሌ ስንመለከት ሲድሊንግ የሆነ ችግኝ አለ። የዛን ችግኝ ውጤቱን ለመመልከት በተለያየ መልኩ ቴምፕሬቸሩን የሙቀት መጠኑን ልንቀያየር እንችላለን። ስለዚህ እኛ የምንቀያየረው ምንድነው? ሙቀቱ በዚህ ኤግዛምፕል ሙቀቱ ምን ይሆናል? ኢንዲፔንደንት ቫሪያብል ይሆናል ማለት ነው። ኢንዲፔንደንት ነው። እኛ የምንቀያየረው ወይ ኤክስፐሪመንታሉ መቀያየር የሚችለው ይሄን ውጤት ለመመልከት አንዴ በ15 ዲግሪ ያደርገዋል ቴምፕሬቸር አንደኛው፣ ሌላ ጊዜ በ20 ዲግሪ ከዛ 25 እያለ በተለያየ ዲግሪ መቀያየር የምንችለው ኢንዲፔንደንት ቫሪያብል ይሆናል። ስለዚህ ቴምፕሬቸሩ ኢንዲፔንደንት ቫሪያብል ነው ማለት ነው። እያንዳንዱን ከተመለከትን በኋላ ልዩነቱ ግልጽ ይሆንላችኋል። ሁለተኛው ኢንዲፔንደንት ቫሪያብል ነው።
the independent variables are factors. They are the factor in an experiment that the scientists measure to see if it changes when the independent variable is changed. They are variables that can possibly change because of the presence of or changes in the independent variables. Example, the rate of growth, fast or slow, of seedlings at different temperatures. ይሄ ደግሞ ዲፔንደንት ቫሪያብል የምንለው the effect ነው፣ ተጽዕኖ ወይም ሜጀር እና የምናደርገው ሜጀርመንቱ ምን በኢንዲፔንደንት ቫሪያብሉ ምክንያት እኛ ቼንጅ ባደረግነው ምክንያት የሚመጣውን ኢፌክት ሜጀር የምናደርግበት ማለት ነው። ሳይንቲስቶች በኢንዲፔንደንት ቫሪያብሎች ምክንያት የመጣውን ቼንጅ ለማየት ሜጀር የሚያደርጉበት ነው። ባጭሩ በአጠቃላይ ዲፔንደንት ቫሪያብል እንደስሙ በኢንዲፔንደንት ቫሪያብሎች ላይ ዲፔንድ የሚያደርግ ወይም dependent variables otherwise depend on independent variables እንግዲህ በኢንዲፔንደንት ቫሪያብሎች ላይ ዲፔንድ የሚያደርጉ ናቸው። በዚህ ኤግዛምፕል መሰረት the rate of growth አሁን የችግኝ ተክለን rate of growth የእድገት ምጣኔውን ምን ያህል ፈጣን ነው ወይም ዘገምተኛ ነው ወይ ስሎው ነው ቀስ ያለ ነው ብለን ለማየት በተለያየ ቴምፕሬቸር ላይ እንሞክረዋለን። ቴምፕሬቸሩ ምንድነው ብለናል? ኢንዲፔንደንት ቫሪያብል ነው። እኛ በተለያየ ቴምፕሬቸር እንሞክረዋለን። በተለያየ ቴምፕሬቸር ላይ ኤክስፐሪመንት ስናደርግ የተለያየ አይነት ውጤት ይኖረዋል። ያ የተለያየ አይነት ውጤት ሜጀር የምናደርገው ነው ምን ዲፔንደንት ቫሪያብል በኢንዲፔንደንት ቫሪያብሉ ምክንያት ማለት ነው። ስለዚህ በዚህ ምክንያት በዚህ ኤግዛምፕል መሰረት የቁመት መጠን ወይ የእድገት መጠኑ ምን ይሆናል? ዲፔንደንት ቫሪያብል ይሆናል ማለት ነው። አይ ቲንክ ግልጽ ይሆናላችሁ ይመስለኛል። ሌላው ሶስተኛው ኮንትሮልድ ቫሪያብል ነው። The controlled variables are conditions that could affect the outcome of an experiment but that do not do so because they are held constant. Example, in an investigation of the effect of light on plants, the control will be a plant kept in the dark ይለናል። so control variable የምንላቸው ደግሞ kept constant ይሄ the constant ቀደም ኢንዲፔንደንቶችን the cause ናቸው ብለናል። ዲፔንደንቶችን ደግሞ the effect ነው ወይም the measure የምናደርጋቸው ነው ብለናል። ኮንትሮል ደግሞ የሚደረጉ ቫሪያብሎች ናቸው በኤክስፐሪመንት ውስጥ ማለት ነው። እነዚህ የግድ ተመሳሳይ ተደርጎ መቆየት ይኖርባቸዋል። በሁሉም ኤክስፐሪመንት አይነት ኤክስፐሪመንት 1 2 3 ላይ ተመሳሳይ መሆን መቻል አለባቸው። ለምን? የነዚህ ኮንስታንት መሆን ነው ኢንዲፔንደንት ቫሪያብል ተጽዕኖን እንድናውቅ የምንችለው። በእኛ በምንሰራው ኤክስፐሪመንታችን ላይ ብቸኛው ተጽዕኖ የሚያመጣው ኢንዲፔንደንት ቫሪያብል መሆኑ በዲፔንደንት ቫሪያብሎች ላይ ለሚመጣው ቼንጅ ምክንያቱ ኢንዲፔንደንት ቫሪያብል እንደሆነ ለማረጋገጥ ስለሚያስፈልግ ሌሎች ነገሮች ኮንስታንት መሆን አለባቸው። ለምሳሌ ኤግዛምፕል ብንወስድ an investigation of the effect of light on plants, the control will be a plant kept in the dark. ለምሳሌ በቅድሙ ኤግዛምፕል ብንወስድ ቅድም ቴምፕሬቸር ምን ብለናል? ኢንዲፔንደንት ቫሪያብል ነው ብለናል አይደለ? ፕላንት ግሮዝ ደግሞ ሄይቱ የመጠኑ የማደግ ምጣኔው ምናምን ደግሞ ምንድነው ብለናል? የዲፔንደንት ቫሪያብል ነው ብለናል። ስለዚህ ግድ ምን ማድረግ መቻል አለብን? ሌሎችን በእጽዋት እድገት ላይ ተጽዕኖ ሊያሳድሩ የሚችሉ ነገሮችን ኮንስታንት ማድረግ አለባቸው። የመጀመሪያው ምንድነው? ትልቁ በእጽዋት እድገት ላይ ውሃ ነው አንዱ። ውሃም በሁሉም ኤክስፐሪመንት 1 2 3 ላይ ተመሳሳይ አማውንት መሆን አለበት። የአፈር አይነቱ ሁሉም ኤክስፐሪመንት ላይ ተመሳሳይ መሆን አለበት። ሌሎችም ላይትም በጣም ወሳኝ ነው። የላይት መጠኑም በሁሉም ላይ ተመሳሳይ መሆን መቻል አለበት። ሌሎችም ለምሳሌ የችግኙ መጠን አይነቱ ሁሉም ኮንስታንት መሆን አለበት። ለምን? የኢንዲፔንደንት ቫሪያብሉ ነው ዲፔንደንት ቫሪያብል ላይ የሚያመጣው ኮዝ
ኮዙ ብለን ስለምንነሳ ማለት ነው። እነዚህ ኮንትሮል መደረግ ያለባቸው ቫሪያብሎች ናቸው፣ ኮንስታንት ሆኖ መቆየት ያለባቸው ማለት ነው። ቱ ኤክስፐሪመንታል ቫሪያብሎች ደግሞ ኮፋውንዲንግ ቫሪያብልስ የምንላቸው ናቸው። ኮፋውንዲንግ ቫሪያብልስ a factor that cannot be controlled and which may influence the result of the experiment ይለናል። እነዚህ ኮፋውንዲንግ ቫሪያብል የምንላቸው በቀላሉ ኮንትሮል ማድረግ የማንችላቸው ቫሪያብሎች ናቸው። ሜቢም ሙከራ የሚያደርገው ኤክስፐሪመንት የሚያደርገው ሰው ሳይንቲስቱ ችላ ሊላቸው የሚችላቸው ነገሮች ናቸው። ነገር ግን በሪዛልቱ ኦፍ ኤክስፐሪመንት ላይ በውጤቱ ላይ በሙከራው ውጤት ላይ እንትን ሊያመጡ የሚችሉ ተጽዕኖ ሊያሳድሩ የሚችሉ ናቸው። The usual way of testing hypothesis is by performing a careful planned experiment. Such carefully planned experiment consists of two components: experimental group, treated group, control group, untreated group. Okay, ይሄ ኮፋውንዲንግ ቫሪያብልስ የምንላቸው በምሳሌ ለመመልከት ምሳሌ ስላልሰጠው ለምሳሌ አንድ ኤክስፐሪመንት ላይ ማንፈልገው አይነት ለውጥ ሊያመጣ የሚችል ያም በዋናነት በእርግጠኝነት ኢንዲፔንደንት ቫሪያብሉ ነው ይሄን ለውጥ እንዲያመጣ ያደረገው ብለን በሙሉ ልብ እርግጠኛ ሆነን እንዳንናገር ሊያደርገን የሚችል ያልተፈለጉ ነገሮች ሲመጡ ለምሳሌ እኛ ኮንትሮል ማንችላቸው ብለናል። ለምሳሌ የቅድም ያልነው የእንትኑን የእጽዋቱን እድገት ፍጥነቱን ለመመልከት በተለያየ ቴምፕሬቸር ላይ ኤክስፐሪመንት በምናደርግ ጊዜ አጋጣሚ አሁን ለምሳሌ 1 2 3 ብለን ኤክስፐሪመንት እያደረግን በሶስተኛው ኤክስፐሪመንት ላይ እንደ ድንገት ያልተፈለገ ተባይ ፔስት ሊያጠቃው ይችላል አንደኛውን ችግኝ ማለት ነው። ሶ ያ እኛ ኮንትሮል የምናደርገው አይደለም፣ ድንገተኛ ያልታሰበ ነገር ነው እንትን ያለው። ሶ እንደዚህ አይነት ነገሮች ከኛ ኮንትሮል ወይም እኛ መቆጣጠር ከምንችላቸው ውጪ የሆኑ ናቸው። በዛም ነው ኮፋውንዲንግ ቫሪያብልስ የምንላቸው። እርግጠኛ ሆነ አንደኛው ላይ ለምሳሌ ቢጠቃ በሆነ ኢንፌክሽን ለዚህ የመጀመሪያው እጽዋት በደንብ አድርጓል አንደኛው አላደገም ምናምን ብለን ለቴምፕሬቸር ብቻ ወይ ለኢንዲፔንደንት ቫሪያብሉ ነው ይሄን ውጤት ያመጣው ብለን እርግጠኛ ሆነን ለመናገር እንዲያዳግተን ወይም እንዳያስችለን ሊያደርግ ይችላል ማለት ነው። እንደዚህ አይነት ኮፋውንዲንግ ቫሪያብሎች ሪላያቢሊቲውን በአጠቃላይ ኤክስፐሪመንቱን ይቀንሳል፣ ታማኒነቱን ሊቀንሱ የሚችል። ስለዚህ እንደዚህ አይነት ጥንቃቄ የተሞላበት ኬርፉል የሆነ ፕላንድ ኤክስፐሪመንት ሁለት አይነት ኮምፖነንቶች አሉት፣ ኤክስፐሪመንታል ግሩፕ እና ኮንትሮል ግሩፕ የምንላቸው። እነዚህ በጣም ወሳኝ ናቸው። ወይም ትሪትድ ግሩፕ እና አንትሪትድ ግሩፕ የምንላቸው ማለት ነው። ሁለት እነዚህ በጣም ወሳኝ ፓርቶች ናቸው በፕላንድ ኤክስፐሪመንት። ኤክስፐሪመንታል ግሩፕ የምንላቸው ጀስት እንደ ስማቸውም ትሪትድ ወይም እና ቼንጅ ማድረግ የምንፈልጋቸው ኢንዲፔንደንት ቫሪያብሎች ቴስት የሚደረጉበት ማለት ነው። ሌላኛው ደግሞ ኮንትሮልድ የሆነ ግሩፕ አንትሪትድ፣ ምንም አይነት ኢንዲፔንደንት ቫሪያብል ኤክስፖዝ አይደረግም ወይ አይጨመርበት። ለምንድን ነው የሚያገለግለን ታዲያ ኮንትሮል ግሩፕ? እንደ መነጽር ነው። ያ ኤክስፐሪመንት የሚደረግበት ግሩፕ የሚያመጣውን ለውጥ ለመመልከት እንዲረዳ። ለምሳሌ በቅድሙ ኤግዛምፕል ላይ ሌሎች ነገሮች ሁሉ ተመሳሳይ ሆኖ ማለት ውሃ፣ አፈር አይነት፣ የፀሐይ ብርሃን ምናምን ይኖረዋል በአንደኛው ደግሞ ተጨማሪ በምን እንለካዋለን? ፈርቲላይዘር እንጨምርበታለን። ይሄ ኮንትሮል ግሩፕ ከኤክስፐሪመንታል ግሩፕ ጋር በአፈር፣ በውሃ፣ በፀሐይ ብርሃን ምናምን ተመሳሳይ ነው። ግን እኛ አሁን ኢንዲፔንደንት ቫሪያብላችን ምንድነው? እዚህ ጋር ፈርቲላይዘሩን የሆነ ፈርቲላይዘር ምን ያህል ለፕሮዳክቲቪቲ ምን ያህል ፕሮዳክቲቪቲ አለው ምናምን የሚለውን ለመመርመር ወይም ኤክስፐሪመንት ለመስራት ስንሞክር በአንደኛው እንጠቀማለን። በየትኛው? በኤክስፐሪመንታል ግሩፕ። በሌላኛው ደግሞ
ኮንትሮል ግሩፕ አንጠቀምም ማለት ነው። ሌሎች ነገሮችን ግን ለሴም አድርገን ምክንያቱም እነዚህ እንደ መነጽር ያገለግሉናል ስንል ለምሳሌ ኮንትሮል ግሩፕ ሳይኖር አንዱን ብቻ ኤክስፐሪመንታል ግሩፕ ብቻ ብንጠቀም በእርግጠኝነት ፈርትላይዘሩ ነው ወይ ይሄን ለውጥ ያመጣው ብለን ደፍረን እንድንናገር ያስችለናል ይሄ ኮንትሮል ግሩፕ መኖሩ። ምክንያቱም መነጽር ነው። አንደኛውን ብቻ ኤክስፐሪመንታል ግሩፕ ብቻ ብንሰራ ያም በተፈጥሯዊ መንገድ ይደግ እኛ ፈርትላይዘር ስለተጠቀምን ወይ በሆነ ምክንያት ለውጥ ያምጣ እርግጠኛ ነን። ግን ኮንትሮል ግሩፕ ካለ ሁሉን ነገር ለዛኛውም ተመሳሳይ አድርገን ለውጥ የምናደርገው በፈርትላይዘሩ ብቻ ስለሚሆን ኤክስፐሪመንታችንም የተፈለገው ፈርትላይዘሩ ላይ ስለሆነ ያንን እርግጠኛ ሆነን እንድንናገር ወይም የፈርትላይዘሩን ተጽዕኖ እንድናቅ ይረዳናል ማለት ነው ኮንትሮል ግሩፕ መኖሩ። ሌላው አምስተኛው ስቴፕ የሚሆነው አናሊሲስ ኤንድ ኢንተርፕሬቴሽን ኦፍ ዴታ። ይሄ በጣም ሌላኛው ወሳኝ ፓርት ነው በሳይንቲፊክ ሜተድ ላይ። results are recorded carefully and systematically and usually organized in the form of data tables, charts or graphs. In addition to verbal explanation, analysis of data means studying the organized material in order to discover the essential fact. Therefore, analysis ወይም ትንተና በአማርኛው ትንተና የምንለው ያገኘነውን ዴታ ማለትም ከኤክስፐሪመንታችን የሚመጡ ውጤቶች አሉ አይደል? እነሱ ናቸው ዴታዎች የምንላቸው። እነሱን ፊገር አውት እናደርጋለን የተለያዩ እንትኖች አናሊሲስ በመጠቀም ትንተና የዴታዎችን ትንተና ሪከርድ ያደረግናቸውን ዴታዎች በመመልከት ወይም በመተንተን አናላይዝ በማድረግ የምናያቸው ፓተርን ከኛ ሃይፖቴሲስ ጋር ያለውን ፓተርን የሚመጡ ውጤቶችን በደንብ በጥንቃቄ ኬርፉሊ እና ሲስተማቲካሊ የምንመለከትበት ስቴጅ ነው። ብዙ ጊዜ ሪከርዲንግ ዳታ በጥንቃቄ ምክንያቱም በጣም ብዙ ነገሮችን ሊያበላሽብን ይችላል። ብዙ ስቴፖችን መተን እነዚህን ዴታዎች በጥንቃቄ መውሰድ ካልቻለ ኤክስፐሪመንታችን ሊበላሽ ስለሚችል ነው። ስለዚህ ምንጊዜም በጥንቃቄና ሲስተማቲካሊ ስንል በተቀናጀ ወይም ኦርጋናይዝ በሆነ መልኩ ሊሆን ይችላል። የተለያዩ ዴታ ቴብሎችን፣ ቻርቶችን፣ ግራፎችን ምናምን በመጠቀም እነሱ ቪዥዋል ለምን ይጠቅሙናል? እነዚህ ቻርት ምናምን የምንላቸው ኤክስፐሪመንታችን የመጡ ዴታዎችን ቪዥዋላይዝ እናደርጋለን። ጀስት በዝም ብለን በቁጥር ብቻ ጽፈን ከምናስቀምጥ እንዲህ ቻርት ምናምን ስንጠቀም ቪዥዋላይዝ እንድናደርግ በደንብ ስለሚረዳ ሞር እነሱን እንትን ማለት መጠቀም የተሻለ የሆነ። አራት ደግሞ ዘዴዎች አሉ that help to analyze the data የምንሰበስብበት መንገድ ወይም ምንተነትምበት መንገድ የሚረዱን አራት መንገዶች። የመጀመሪያው choose clear tables or figure for presenting the data አሁን እንዳልኳችሁ ማለት ነው። ጥሩ የሆነ choose clear table ግልጽ የሆነ ቴብል ወይም ቴብል ታውቃላችሁ ወይም ፊገሮችን ግራፎችን ሊሆን ይችላል ዴታዎችን ፕሬዘንት ለመግለጽ ወይም ለማስቀመጥ ለማሳየት የኛ ዴታዎችን ውጤቶችን ለማሳየት መጠቀም ፓተርኖችን በቀላሉ እንድንረዳ ይረዳናል። ሌላ ሁለተኛው ኤግዛማይን carefully the statements of the problem ይለናል። ይህም በጣም ወሳኝ ነው በጥንቃቄ ምክንያቱም ሃይፖቴሲስ ቅድም ያልናቸው መላምቶች የተነሳንበት መላምት አለ። ከዛ ኦሪጂናል ፕሮብለም ጋር ምን ያህል ይጣጣማል? አሁን የምናያቸው ዴታዎች አናላይዝ እያደረግናቸው ያሉ ዴታዎች ከኛ ከተነሳንበት መላምት ጋር ምን ያህል እንትን ይላሉ የሚለውን በጥንቃቄ መመልከት ማየት ያስፈልጋል። ሌላኛው further discuss with other about the problem ይሄንም በጣም ወሳኝ ነው። እኛ ወይም ከጓደኞቻችን ጋር ወይም ሌሎች ሳይንቲስቶች ወይም ሌሎች ተመራማሪዎች ከኛ ጋር እየሰሩ ከሆነ
ከነሱ ጋር መወያየት ወይም ከነሱ አይዲያዎችን መቀበል በዴታዎች ዙሪያ ላይ እኛ ያላየናቸው ነገሮች ሊኖሩ ስለሚችሉ ማለት ነው። በፖዚቲቭሊም ኔጌቲቭሊም እነሱን ከነሱ ጋር ዲስከስ ማድረግ በጣም ጠቃሚ ይሆናል። ከሌሎች መምህራኖቻችን ሊሆኑ ይችላሉ፣ ጓደኞቻችን ሊሆኑ ይችላሉ አብሮን የሚሰሩ። ሌላው ትሪት ዴታ ዩዚንግ ቫሪየስ ስታቲስቲካል እና ካልኩሌሽን ቱ ቼክ ሲሚላሪቲ እና ዲፍረንስ። ይህም በጣም ወሳኝ ነው። ስታቲስቲካል ካልኩሌሽን ልክ አቨሬጅ ካልኩሌሽኖችን አማካይ ምናምን በምንትን ፐርሰንት ምናምን ስናስቀምጥ እዚህም በጥንቃቄ ሲሚላሪቲውን እና ዲፍረንሱን ቼክ ለማድረግ ስለሚጠቅሙ the stage of interpretation after analysis is essential to state what the result shows, and the interpretation is careful, logical and critical examination of the result obtained after analysis። መጨረሻ ላይ ያገኘነውን ዴታዎች በጥንቃቄ ኢንተርፕሬት ማድረግ በጣም ወሳኝ ይሆናል ማለት ነው። አናሊሲስ የሰራና የተነተናቸው ዳታዎች ይሄ ነው፣ እኛ ትንተና የኛ መላምት ይሄ ነው፣ እኛ አሁን መጨረሻ ላይ እንትኖችን ፓተርኖችን አናሊሲስ አድርገን ተንትነን የዴታዎችን የውጤቶችን የኤክስፐሪመንት ውጤቶች ስንተነትን እንዲህ አይነት ፓተርን ወይም እንዲህ አይነት ውጤት መጥቷል ብለን እንትን እንላለን። ያ ሜቢ የሚደግፈን ከሆነ እኛ የተነሳንበትን ሃይፖቴሲስ እንቀጥልበታለን ኮንክሉዥን ወደ መስራት። አለበለዚያ ስህተት እንደሆነ ደግሞ በሌላ በኩል ደግሞ ስህተት ከሆነ ስህተት እንደሆነ ዴታው ኢንተርፕሬት ስናደርግ መረዳት እንችላለን ማለት ነው።